ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያም የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር አብይና አርበኛ ዘመነ ካሴ በስልክ መነጋገራቸው ተሰማ። ከሰሞኑ ከፋኖ ኃይሎች ጋር ከስምምነት ለመድረስ እየተሰራ ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ከአፋር ጋር በማስረሻ ሰጤ በኩል ከስምምነት መድረሱ ይታወሳል። አሁን ደግሞ ከምንጮቻችን በሰማነው ጥብቅ ሚስጥራዊ መረጃ መሰረት ጠቅላይ ሚኒስትሩና ዘመነ ካሴ በስልክ መምከራቸው ተሰምቷል። ምን መከሩ እንነግራችኋለን። ከኢትዮጵያ ተገንጥላ እንደ ኤርትራ ነጻ ሀገር እንፈልጋለን ሜጀር ጀነራል ክንፈ ዳኘው የህወሓትን የዘመናት ድብቅ ዓላማ በገሃድ ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘውም አነጋጋሪ አስተያየት ሰጥተው ተከስተዋል። እንነግራችኋለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘም የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንድ ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆነ ይፋ ተደርጓል። አብራችሁን ስትቆይ የምታደምጡት ሌላኛው ጉዳይ ነው። ወደ ዝርዝሮቹ አለፍን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናልፋለን። ጠቅላይ ሚኒስትር አብይና አርበኛ ዘመነ ካሴ በስልክ መነጋገራቸው ተሰማ። ከሰሞኑ ከፋኖ ኃይሎች ጋር ከስምምነት ላይ ለመድረስ እየሰራ ያለ ጠቅላይ ሚኒስትር አብይ አህመድ መንግስት ከአፋር ጋር በማስረሻ ሰጤ በኩል ከስምምነት መድረሱ ይታወሳል። አሁን ደግሞ ከምንጮቻችን በሰማነው ጥብቅ ሚስጥራዊ መረጃ መሰረት ጠቅላይ ሚኒስትሩና ዘመነ ካሴ በስልክ መምከራቸው ተነግሯል። በስልክ ውይይታቸውም ጠቅላይ ሚኒስትሩ አርበኛ ዘመነ ካሴን በጋራ አንድነት ሀያል ኢትዮጵያን እንገንባ፣ ኢትዮጵያ ለሁላችንም ትበቃናለች ማለታቸው ተሰምቷል። የአንድ እናት ልጆች ያለመስማማት ለክፉ ጎረቤቶች መቻለሉ ጠቅላይ ሚኒስትሩ በእኛ ለመግባባት ለሚያተርፉ ታሪካዊ ጠላቶቻችን መጠቀሚያ አንሁን ሲሉ መናገራቸው ምንጮቻችን ያጋሩን። አርበኛ ዘመነ ካሴ በበኩሉ እኛ ጫካ የገባ ነው አማራ በማንነቱ ምክንያት ለሞትና እንግልት በመዳረጉ ነው። የአማራ ስቃይ የሚያበቃና እንደማንኛውም ኢትዮጵያዊ በአገሩ ሰርቶ መኖር የሚችልበትን ዋስትና ካገኘን የኢትዮጵያን አንድነትና እድገት ከኛ በላይ የሚፈልገው የለም የሚል ምላሽ መስጠቱም ታውቋል። በጉዳዩ ላይ በጥልቀት ለመወያየት የስምምነት ነጥቦችን ለመለየትና ውስጣዊ አንድነቷ የጠነከረ ኢትዮጵያን በመገንባት የቀጠናው ሀያል ሀገርን በጋራ ለማዋለድ በሚያስችልበት ሁኔታ ላይ መምከራቸውና በቀጣይ በተለያዩ አማራጮች በቅርበት በመነጋገር መፍትሄ ላይ ለመድረስ መወሰናቸውም ተመላክቷል። የሁለቱ መሪዎች ምክክርም በአማራ ክልል ያለውን የሰላም እጦት መፍትሄ እንዲያስገኝለት ተስፋ ተጥሎበታል። ወደ ቀጣይ መረጃችን እናልፋለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንድ ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆነ ይፋ ተደርጓል። ኢትዮጵያውያኑ በግድያ በዝውውርና የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ተለጥፏል ከተባሉት ወንጀለኞች ጋር ለሕዝብ ይፋም ተደርጓል። እነዚህም ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አንዳን የሱፍ፣ መስፍን ሁሴን፣ ንግስቴ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። በሕግ አስከባሪ ባለስልጣን አደገኛና ከሁሉ የከፋም ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችም ዘርዝረዋል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር ይገኙበታል። የአገር ውስጥ ደህንነት መስሪያ ቤቱ የተለያዩ ወንጀሎች ፈጽመው እጅግ የከፋ አደገኛ ስደተኞች በማለት በመላው ዓለም ከሚገኙ አገራት የወጡ ግለሰቦች በቁጥጥር ስር መዋላቸውን የወጣው ዝርዝር ያመለክታል። የመስሪያ ቤቱ ኃላፊ ክሪስ
ኦገስቲኖም አሁን ይፋ የተደረጉ ዝርዝር በሀገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ ለማጠናከሩ ማሳያ ነው ብለዋል። ከ2 ሳምንት በፊት አንድ አፍጋናዊም ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛዋን ደግሞም ክፉኛ ከቆሰለ በኋላ የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዮቹን የሚመለከት እርምጃ እየወሰደ ነው። በጥቃቱ የተነሳ ከአፍጋኒስታን እየቀረቡ ሁሉም የስደተኞችና የጥገኝነት ጥያቄዎች ተጨማሪ ደህንነትና የማጣራት ስራዎች እስኪከናወኑ ድረስ ላልተወሰነ ጊዜ እንዲቆሙ ተገዷል። በተጨማሪም የትራምፕ አስተዳደር ህጋዊ ሰነድ ያላቸው ኤርትራንና ሶማሊያን ጨምሮ ከ19 አገራት ወደ አሜሪካ የገቡ ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ እንዲደረግም አስታውቋል። አሁንም ከየትኛው አገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ የተደረገ ሲሆን ፕሬዝደንቱ ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ቋሚ እገዳ ለመጣል እቅድ እንዳላቸውም ተሰምቷል። በተለይ ደግሞ ሶማሊያውያን ስደተኞች በመወንጀል አሜሪካ ውስጥ እንዲኖሩ እንደማይፈልጉ እንዲሁም ትውልደ ሶማሊያውያኑ የአሜሪካ ምክር ቤት አባል በማንቋሸሽ ያደረጉት ንግግር ፕሬዝደንቱ ለስደተኞች ጥላቻ አላቸው እንዲባል አድርጓል። ፕሬዝደንት ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቀስቀሳ ከጀመሩበት ጊዜ አንስቶ ጥብቅ የስደተኞች ቁጥጥር እንደሚያደርጉና በአገሪቱ ታሪክ ያልታየ ትልቁ ስደተኞችን የማባረር እርምጃ እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩን ቆይተዋል። ትራምፕ ምርጫውን አሸንፈው ወደ ዋይት ሃውስ በተመለሱ ዕለት ግን ንግግራቸውን ተግባራዊ የሚያደርጉ ውሳኔዎችን ማሳለፍ የጀመሩት በዚህም ህገወጥ ስደተኞችን መያዝ፣ ማሰርና ከአሜሪካ ማባረርን ጨምሮ የቪዛና የጉዞ ክልከሎችን ስራ ላይ ውሏል። የአሜሪካ መንግስት ሀገሪቱ የድንበር ጥበቃውን በማጠናከር በሀገር ውስጥ ደግሞ መጠነ ሰፊ አሰሳዎችን በማካሄድ ስደተኞችን በቁጥጥር ስር ውሏል። በተጨማሪም ስደተኞቹን ወደ ሀገራቸውና ወደ ሌሎች ሶስተኛ ሀገራት በወታደራዊ አውሮፕላኖች በማሳፈር እያባረረ ነው። ባለፈው ዓመት ግንቦት የሀገር ውስጥ ደህንነት መስሪያ ቤት አማካሪ የሆኑት ስቴፈን ሚለር እንደተናገሩት የትራምፕ አስተዳደር በቀን 3000 ሰነድ አልባ የሆኑ ስደተኞችን ለመያዝ እቅድ እንዳለው አስታውቀው ነበር። የሲራከስ ዩኒቨርሲቲ መረጃ እስካለፈው ህዳር ወር አጋማሽ ድረስ ከ65000 በላይ ሰዎች በስደተኞችና ጉምሩክ ነክ አስከባሪ ወይም አይስ ቁጥጥር ስር መዋላቸውን አመላክቷል። ወደ ቀጣይ መረጃችን ስናልፍ ከኢትዮጵያ ተገንጥላ እንደ ኤርትራ ነጻ ሀገር እንፈልጋለን ሜጀር ጀነራል ክንፈ ዳኘው የህወሓትን የዘመናት ድብቅ ዓላማ በጋር ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ሲሉ ተደምጠዋል። ሜጀር ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብርሃ ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይም ኤርትራ ነጻነት ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘውም ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግመውታልም። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት ፕሪቶሪያ ስምምነት ነው ያሉ ሲሆን ከዚህ ውጪ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁሟል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ተናግረዋል። ስለ አሁኗ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና
ጦርነት ነው ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤምሬቶች ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ ባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና የኢትዮጵያ ውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። በመጨረሻም በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በመንግስት የጸጥታ መዋቅር አባላት ንጹሃን ዜጎች ላይም ሰቅጣጭ ግድያ እየተፈጸመ ነው ሲል ተቃዋሚው የእናት ፓርቲ አስታወቀ። መንግስት በበኩሉ በጉዳዩ ላይ እስካሁን የሰጠው ምላሽ የለም። ፓርቲው ባወጣው መግለጫ እንደተመለከተው ጥቃቱ የተፈጸመው በጊዳያና ወረዳ እንዶዴ ዴቾ ቀበሌ ልዩ ቦታው አሊ በተባለ ስፍራ ነው። እንደ ፓርቲው ገለጻ ከማክሰኞ ህዳር 30 ቀን 2018 ጀምሮ ከ20 በላይ ተሽከርካሪዎች የተጫኑ የኦሮሚያ ልዩ ኃይል አባላት በአካባቢው ተሰማርተው ንጹሃንን ኢላማ ያደረገ ጥቃት ፈጽመዋል። ፓርቲው አካባቢውን ነዋሪዎች ዋቢ በማድረግ እንደተናገረው የአካባቢው ማህበረሰብ ከዚህ ቀደም ከመከላከያ ሰራዊት ጋር በመመካከር እንጠብቃቸዋለን የሚል ቃል ተገብቶለት ትጥቁን እንዲያወርድ ተደርጎ ነበረ። ፓርቲው አክሎም ጥቃቱ የተከፈተው ይህ የህዝቡ ትጥቅ መፍታት ከታወቀ በኋላ ነው ሲል ወንጅሏል። በአካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊት ወይም ፋኖ እየተባሉ ታጣቂዎች እንደማይንቀሳቀሱ የገለጸ የእናት ፓርቲም ጥቃቱ በንጹሃን ላይ ብቻ ነጣጠረ በስለት ጭምር የተፈጸመና አስክሬን እንኳን እንዳይነሳ የተደረገበት ነው ብለዋል። ነዋሪዎች ለህይወታቸው በመስጋት ወደ ጫካ በመሸሻቸው የሟቾችን ቁጥር በትክክል ማወቅ አስቸጋሪ መሆኑን መግለጫው አትቷል። እናት ፓርቲ ድርጊቱ ለከፍተኛ የዘር ፍጅት የሚደረግ ዝግጅትና ምልክት ሲል የጠራው ሲሆን የክልሉ ልዩ ኃይል ከዚህ ድርጊት እንዲታቀብም አሳስቧል። ፓርቲው ለመንግስት ባቀረበው ጥሪም የመከላከያ ሰራዊት ቃል በገባው መሰረት በስፍራው ተገኝቶ ህዝቡን ከጥቃት እንዲጠብቅ፣ ይህ የማይሆን ከሆነ ደግሞ ነዋሪው ራሱ ለመከላከል ሲል ያስረከበው መሳሪያ እንዲመለስለት ጠይቋል። ይህ ሳይሆን ቀር ለሚደርሰው ጉዳት መንግስት ሙሉ ኃላፊነቱን ይወስዳል ሲልም ፓርቲው አክሎ ገልጿል። በምስራቅ ወለጋ ተፈጸመ የተባለውን የንጹሃን ግድያና የፓርቲውን ክስ አስመልክቶ የኦሮሚያ ክልል መንግስትም ሆነ የፌዴራል የጸጥታ አካላት እስካሁን በይፋ የሰጡት ምላሽ የለም። አካባቢው በተደጋጋሚ የጸጥታ ችግሮች የሚስተናገሩበት ቀጠና መሆኑም ይታወቃል። ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።